ወደ ተመልካቾቻችን እንደምን አላችሁ? ይህ የአፍሪካን ራይነሰንስ ቴሌቪዥን የዜና ሰዓት ነው። በዛሬው ዜና ሰዓታችን ከሀገር ውስጥ ከውጭና ከስፖርት የተመራረጡ ጉዳዮችን ይዘን ወደ እናንተ መጥተናል። መልካም ቆይታ። አፍሪካ በዓለም የፋይናንስ ስርዓት ታሪካዊ ግፍ እየተፈጸመባት ነው ተባለ። 39ኛው የአፍሪካ ህብረት ጉባኤ ለመሳተፍ በኢትዮጵያ የከተሙት የአፍሪካ ባለስልጣናት ከስብሰባው ጎን ለጎን የተለያዩ ጉዳዮች ላይ ሀሳባቸውን እየሰጡ ነው። የሌሴቶ የውጭ ጉዳይ ሚኒስትር ሌጆን ፖትጃና አፍሪካ በዓለም የፋይናንስ ስርዓት ታሪካዊ ግፍ እየተፈጸመባት ነው በማለት በዓለም የፋይናንስ ስርዓትና በአፍሪካ የዕዳ ጫና ላይ ማሻሻያ ሊደረግ እንደሚገባ ለስፑትኒክ አፍሪካ ተናግረዋል። ካደጉት ሀገራት ጋር ሲነጻጸር አፍሪካ ሀገራት ከዓለም አቀፍ የፋይናንስ ተቋማት የሚበደሩት በከፍተኛ ወለድ ነው። ያም ለኢኮኖሚ እድገታችን ትልቅ እንቅፋት ሆኗል። ኢኮኖሚያችንን ከመገንባት ይልቅ ገንዘባችንን ዕዳ መክፈል ላይ እንድናፈሰው አድርጎናል ብለዋል። ሌላኛው አስተያየት የሰጡት ባለስልጣን የኬንያ ጠቅላይ ካቢኔ ጸሐፊ ዊክሊፍ ሙሳሊያ ሲሆኑ እርሳቸው እንደሚሉት የዓለም ፋይናንስ ስርዓት ማሻሻያ ያስፈልገዋል። ከዚህም አልፎ የአፍሪካ ሀገራት በራሳቸው ገንዘብ መገበያየት የሚችሉበት ጠንካራ ስርዓትን እውን ማድረግ እንደሚገባ ተናግረዋል። ለምሳሌ የአፍሪግዚም ባንክ የአፍሪካ ሀገራትን በራሳቸው ገንዘብ እንዲገበያዩ አማራጭ የክፍያ ስርዓትን ያቀርባል። ሌሎች ተቋማትም አማራጭ የክፍያ ስርዓቶችን እውን ለማድረግ አበረታች ጥረት እያደረጉ ነው ብለዋል። የሞሪሸስ የውጭ ጉዳይ ሚኒስትር ሪቲሽ ራምፉ ደግሞ አፍሪካ በጸጥታው ምክር ቤት አንድም ቋሚ መቀመጫ ለማግኘቷ ፈጽሞ ተቀባይነት እንደሌለው ገልጸው የተባበሩት መንግስታት ድርጅት አካላት እንደገና የመደራጃ ቁርጥ ጊዜያቸው አሁን መሆኑን ከ48ኛ የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ጎን ለጎን በሰጡት አስተያየት ተናግረዋል። የኢፌዴሪ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው አህጉሪቱን ከቀማኛ እንቅስቃሴዎች ለመጠበቅ የአፍሪካ ህብረት ጠንካራ ሊሆን እንደሚገባ አሳስበዋል። አሁናዊ ዓለም አቀፍ ጂኦፖለቲካዊ ሽኩቻዎች በአፍሪካ ላይ ከፍተኛ ስጋት እየደቀኑ መሆኑን የውጭ ጉዳይ ሚኒስትሩ በአዲስ አበባ እየተካሄደ በሚገኘው 48ኛ የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ወቅት ባደረጉት ንግግር ገልጸዋል። ወቅታዊው የዓለም ሁኔታ ከኢኮኖሚና ሰብአዊ ትብብር ይልቅ ለሀብት ቁጥጥርና ለቴክኖሎጂ የበላይነት የጋለ ውድድር የበረታበት መሆኑንም አንስተዋል። በተለይም ትላልቅና መካከለኛ ኃይሎች አፍሪካን የፍላጎታቸው ማስፈጸሚያና የፉክክር አውድማ ለማድረግ እየሞከሩ መሆኑንም አስረድተዋል። ሚኒስትሩ በንግግራቸው ይህንን ስጋት ለመመከት በውስጣዊ አንድነት ላይ የተመሰረተ እውነተኛ ጥንካሬ እንደሚያሻ ጠቁመው የሚያስፈልገን የሌሎች ምጽዋት ወይም በጎ ፈቃድ ሳይሆን እውነተኛ አጋርነት ነው ብለዋል። ከውጭ ወደ መራረጥንላችሁ ዜናዎች እናልፋለን። አሜሪካ እንደ መጸዳጃ ወረቀት ተጠቅማ ጥላናለች ሲሉ የፓኪስታን መከላከያ ሚኒስትር ተናገሩ። የፓኪስታን መከላከያ ሚኒስትር ኸዋጅ አሲፍ አሜሪካ ሀገራቸውን ለራሷ ስትራቴጂካዊ ጥቅም ስትል ብዝበዛ ፈጽማባታለች ሲሉ ከባድ ወቀሳ የሰነዘሩት በብሔራዊ ምክር ቤት ፊት ቀርበው ባደረጉት ንግግር ነው። መከላከያ ሚኒስትሩ ፓኪስታን ባለፉት ዓመታት የነበራትን የሽብር ታሪክ ስትክድ መቆየቷን አምነው ይህ ድርጊት ቀደምት አምባገነን መሪዎች የፈጸሙት ስህተት መሆኑንም ገልጸዋል። በተለይ እንደ አውሮፓውያን አቆጣጠር ከ1999 ወዲህና መስከረም 11 ቀን 2001 በአሜሪካ ላይ ከደረሰው ጥቃት በኋላ ፓኪስታን ከአሜሪካ ጋር በድጋሚ ለመሰለፍ የወሰደችው አቋም አገሪቱን ለከፍተኛ ውድመት መዳረጉን ያስረዱት ሚኒስትር አሲፍ በንግግራቸው ወቅት ፓኪስታን ሁለቱ የአፍጋኒስታን ጦርነቶች ውስጥ መሳተፏ ትልቅ ስህተት እንደነበረና ዛሬ በአገሪቱ ውስጥ የሚታየውን ሽብርተኝነት የዚያ ስህተት ውጤት መሆኑን አጽንኦት ሰጥተው ተናግረዋል። የቀድሞዎቹ ወታደራዊ መሪዎች የራሳቸውን ስልጣን ለማጠናከርና የዓለም ሀያላን ሀገራትን ለማስደሰት ሲሉ ፓኪስታንን ለማይመለከታት ጦርነት አሳልፈው መስጠታቸውን የኮነኑት መከላከያ ሚኒስትሩ ጦርነቱ በወቅቱ በሃይማኖት ስም ቢቀሰቀስም ትክክለኛ ዓላማው ግን የሀያላን ሀገራት የፖለቲካ ፍላጎት እንጂ ከእስልምና ጋር ግንኙነት እንዳልነበረው ገልጸዋል። ይህ ንግግር የተደመጠው በቅርቡ በኢስላማባድ በሚገኘው መስጊድ ላይ ለደረሰው አሰቃቂ የቦምብ ጥቃት ምላሽ ለመስጠት በተካሄደ የፓርላማ ክርክር ላይ ነው። ሚኒስትሩ አሜሪካ አካባቢውን ለቃ ስትወጣ ፓኪስታን ግን ለበርካታ ዓመታት ለሚዘልቅ የጽንፈኝነት የኢኮኖሚ ቀውስና የደህንነት መታወክ ተዳርጋ መቅረቷን በመጥቀስ ጥልቅ ቅሬታቸውን አሰምተዋል። የሐዋድ አሲፍ ንግግር በፓኪስታን የውጭ ጉዳይ ፖሊሲ ላይ ትልቅ መነጋገሪያ የሆነ ሲሆን አገሪቱ ከሀያላን ጋር ያላትን ግንኙነት በድጋሚ እንድትመረምር ጥሪ አቅርበዋል። ወደ ሌላኛው የውጭ ዜና ጉዳያችን ስናልፍ የሰሜን ኮሪያው መሪ ኪም ጆንግ ኡን 13 ዓመቷ እንደሆነ የሚታመነውን ልጃቸውን ተተኪያቸው አድርገው መምረጣቸውን የደቡብ ኮሪያ የስለላ ተቋም አስታውቋል። ኪም ጁኤ መስከረም ወር ላይ የመጀመሪያ የውጭ ሀገር ጉዞ የሆነውን የቤጂንግ ጉብኝትን ጨምሮ
በቅርቡ በትልልቅ መድረኮች ላይ ከአባቷ አጠገብ ሆና ብትታይም ስለ እርሷ እምብዛም የሚታወቅ ነገር የለም። የደቡብ ኮሪያዊ ስለላ ተቋም ኪም ጁኤ በዚህ ወር መጨረሻ ላይ በሰሜን ኮሪያ የገዢው ፓርቲ ስብሰባ ላይ ትገኝ እንደሆነና እንዳልሆነ ለማወቅ በቅርበት እንደሚከታተል የገለጸ ሲሆን ስብሰባው በየ5 ዓመቱ አንድ ጊዜ የሚካሄድ ትልቅ ፖለቲካዊ እውነት ነው። የሰሜን ኮሪያ የመሪነት ስልጣን ለኪም ቤተሰብ 3 ትውልድ የተላለፈ ሲሆን ኪም ጆንግ ኡንም በትረ ስልጣናቸውን ለጁኤ ያስተላልፋሉ ተብሎ በስፋት ይታመናል። ጁኤ የኪም ጆንግ ኡንና የባለቤታቸው ሪሶልጁ የምትታወቅ ብቸኛ ልጃቸው ናት። ምንም እንኳን የደህንነት አገልግሎቱ ኪም ጆንግ ኡን ሌላ ትልቅ ወንድ ልጅ እንዳላቸው ቢያምንም የልጃቸው እውቅና ተሰጥቶትም ሆነ በሰሜን ኮሪያ ሚዲያ ታይቶ አያውቅም። የ13 ዓመት ታዳጊ እንደሆነች የሚታመነው ጁኤ ለመጀመሪያ ጊዜ በመንግስት ቴሌቪዥን ላይ የታየችው እንደ አውሮፓውያን አቆጣጠር በ2022 ነበር። በወቅቱ ጁኤ የአባቷን እጅ ይዛ የሰሜን ኮሪያን አዲስ የአህጉር አቋራጭ ባለስቲክ ሚሳይል ስትጎበኝ ነበር። ከዚያ በኋላም በተለያዩ ሁነቶች ላይ ከአባቷ ጋር ገና በልጅነቷ ጎልታ መታየቷ ኪም ጁኤ ምንም እንኳን የሰሜን ኮሪያ የስልጣን ቅብብሎች በወንዶች መስመር የመቀጠል ታሪክ ቢኖረውም የእርሷ በታዋቂ ሁነቶች ላይ በተደጋጋሚ መታየት ግን ይህንን ስርዓት ሊቀይር እንደሚችል ፍንጭ የሚሰጥ ነው ሲሉ የፖለቲካ ተንታኞች እየገለጹት ነው። ወደ ሶስተኛውና የመጨረሻው የውጭ ዜና ጉዳያችን ስናልፍ ሩሲያ ዋትሳፕ እንዲዘጋ አዛለች። አገሪቱ የመልእክት መላላኪያ ዋትሳፕ ጥቅም ላይ እንዳይውል ሙሉ ለሙሉ ማገዷ የተገለጸው ህጋዊ ጥሰቶችን ፈጽሟል በሚል ሲሆን እርምጃው የሩሲያ መንግስት በመተግበሪያው ላይ የሚያደርገውን ቁጥጥር ለማጥበቅ ያለመ ነው ተብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ይህንኑ ሀሳብ በሰጡበት መግለጫቸው ሲያጠናክሩ እገዳው የተጣለው ዋትሳፕ የሩሲያን ህግጋት ለማክበር ባለመፈለጉ ነው ብለዋል። ከእገዳው ጎን አያይዘውም ዜጎች ማክስ የተሰኘውንና በመንግስት የሚደገፈውን መተግበሪያ እንዲጠቀሙ ጥሪ አቅርበዋል። ይህ አዲስ መተግበሪያ ለመልእክት ልውውጥ፣ ኦንላይን የመንግስት አገልግሎቶችና ለክፍያ ተግባራት የሚያገለግል ሁሉን አቀፍ መተግበሪያ መሆኑም ተገልጿል። ዋትሳፕ በበኩሉ ከ100 ሚሊዮን በላይ ተጠቃሚዎችን ደህንነቱ ከተጠበቀ የመገናኛ መስመር ማግለል የኋልዮሽ ጉዞ ነው ሲል ምላሽ መስጠቱ ተመላክቷል። ዕለቱ ወደ አዘጋጀንላችሁ የተመራረጡ ስፖርታዊ ጉዳዮቻችን እናልፋለን። በመጀመሪያው ዙር የኢትዮጵያ ፕሪሚየር ሊግ አመርቂ ውጤት ያላስመዘገበው ሸገር ሲቲ አዲስ አሰልጣኝ ሊሾም መሆኑ ተሰምቷል። በአሰልጣኝ አሸናፊ በቀለ የሚመራው ሸገር ሲቲ በግማሽ ዓመቱ ካስመዘገበው ውጤት ጋር በተያያዘ የእግር ኳስ ክለብ አመራር ቦርድ በትላንትናው ዕለት ባደረገው ስብሰባ ከአሰልጣኝ አሸናፊ በቀለ ጋር ለመለያየት ወስኗል። ቀጣዩ የክለቡ አሰልጣኝ ማን ይሆናል ተብሎ ሲጠበቅ ቢቆይም በኢትዮጵያ ቡና ቤት በተጫዋችነትም በአሰልጣኝነትም የሚታወቀውን አሰልጣኝ ካሳይ አራጌን ቀጣዩ የክለቡ ዋና አሰልጣኝ ለማድረግ በቃል ደረጃ ስምምነቶች መፈጸማቸውን ታማኝ ምንጮች ገልጸዋል። ክለቡ በእጩዎች መካከል ደጉ ደበበ፣ አሰልጣኝ ገብረ ክርስቶስ ቢራራ፣ አብይ ካሳሁንን የመሳሰሉ አሰልጣኞችን ቢይዝም ክለቡ ካቀደው የረጅም ጊዜ እቅድ ጋር በተያያዘ ላለፉት 4 ዓመታት ከአሰልጣኝነት በመራቅ ከሀገር ውጭ የሚገኘውን አሰልጣኝ ካሳይ አራጌን መምረጡን ለክለቡ ቅርበት ያላቸው ምንጮች ገልጸዋል። የራሱ ጨዋታ ሀሳብ እንዳለው የሚነገርለት አሰልጣኙ ከ4 ዓመታት በኋላ ወደ ኢትዮጵያ በመምጣት ፊርማውን በቀጣይ ቀናት እንደሚያኖር ሲጠበቅ ክለቡም አሰልጣኙን ማስፈረሙን ይፋ ያደርጋል ተብሏል። በሊጉ 19 ጨዋታዎች በኋላ 21 ነጥቦችን በመሰብሰብ 15ኛ ደረጃ ላይ የተቀመጠው አዲስ አዳጊው ክለብ ካለበት የወራጅ ቀጠና ስጋት በመላቀቅ በሁለተኛው ዙር የተሻለ ቡድን ሆኖ ለመምጣት የተለያዩ ስራዎችን እየሰራ መሆኑ ተገልጿል። በሌላ በኩል የሊጉ ክለቦች ራሳቸውን አጠናክረው ለመምጣት የተለያዩ ዝውውሮችን ለመፈጸም እየተንቀሳቀሱ ሲሆን በሊጉ በመጀመሪያው ዙር ጥሩ የውድድር ጊዜ በማሳለፍ በ33 ነጥቦች 4ኛ ደረጃ ላይ የተቀመጡ ታጺዎቹ የፊት መስመራቸውን ለማጠናከር በአርባ ምንጭ ከተማ በግሉ ጥሩ እንቅስቃሴ በማድረግ 7 ግቦችን አስቆጥሮ ከሊጉ ኮከብ ግባግቢዎች መካከል የተቀመጠውን ታምራት እያሱን ለማስፈረም ከጫፍ መድረሳቸው ተገልጿል። ይህ በእንዲህ እንዳለ ያለፉትን 1 ዓመት ከ6 ወራት በፈረሰኞቹ ቤት የቆየው አጥቂው ቢኒያም ፍቅሩ ቀሪው 6 ወር እየቀረው ከክለቡ ጋር በስምምነት ተለያይቶ ወደ ግብጽ ሊግ ሊጓዝ ነው ተብሎ የነበረ ቢሆንም አሁን ላይ የአምና ሻምፒዮኖች ኢትዮጵያ መድንን ሊቀላቀል መሆኑ ተገልጿል። ክለቦች ራሳቸውን እያዘጋጁለት የሚገኘው የሊጉ ሁለተኛ ዙር ጨዋታ ከየካቲት 14 ጀምሮ እንደሚመለስ ተነግሯል። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ርዕሰ ጉዳዮቻችን ይህንን ይመስሉ ነበር። የአፍሪካን ሬኔሳንስ ቴሌቪዥን ዜናዎችን ስትከታተሉ ስለቆያችሁ ምስጋናችን ከልብ ነው። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ጊዜ ተመኘን።